የብዙዎቻችሁ ጥያቄና ብዙዎቻችንን የሚያወዛግቡን ጥያቄዎች አሉ። አብዛኞቻችን መዳሞቻችን አመታችንን ወይም ደግሞ ኮንትራታችንን ከጨረስን በኋላ ቤት መቀየር እንችላለን ወይ? ከእንደገና ደግሞ መዳማችን ካንስላ ከዚህ ለምሳሌ ሳውዲ አረቢያ ከሆንኩኝ ሳውዲ አረቢያ ከንስላኝ ሀገሬ ብገባ ወደ ሌላ ሀገር መሄድ እችላለሁ አልችልም የሚል ጥያቄ ነው የብዙዎቻችሁ ጥያቄ። እንዲሁም ደግሞ አብዛኞቻችሁ በባህር ከመጣን በኋላ ትኬት ቆርጠን ነው የምንሄደው ወይስ በእግራችን ነው የምንመለሰው የሚሉ ጥያቄዎች ናቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁ። ሁላችሁንም በያላችሁበት የዓለም ዳርቻ ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ይበል ብያለሁ። ክፉ ነገር እናንተን አይንካ፣ ክፉ ነገር አይቅረባችሁ፣ ደግ ይቅረባችሁ ብያለሁኝ። እህት ወንድሞቼ ክፉ ይራቃችሁ። ይሄንን ቻናል ስትከታተሉ እንግዲህ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝና ላይክ ሼር ለምታደርጉልኝ እጅግ በጣም አመሰግናለሁኝ። የብዙዎቻችን መከራና ስቃይ እንግዲህ ያው በየቤቱ እንደቀጠለ ነው። በተለይ አረብ ሀገር ሁላችንም የምናውቀው ነው። ብዙ መጥፎ መዳሞች ገጥሞናል። እየሰራን እያለ ቢሮ ልውሰድሽ ብለው አብዛኛዎቹ ወደ ሀገር ካንስል አድርገው ይመልሱልናል እና ብዙዎቹ ኢትዮጵያ ከሄዱ በኋላ ወደ ዱባይ፣ ኩዌት፣ ኳታር ብቻ ከሳውዲ ውጭ ያሉ አረብ ሀገራት የሚገቡ አይመስላቸውም ማለት ነው። እና አብዛኞቻቸው የሚያስጨንቃቸው ይሄ ነው። አሁን ትናንትና አንዲት ልጅ አመት ከ4 ወር ነው እንደዛ ሰርታለች። ግን ቢሮ ልውሰድሽ ብላ ቀጥታ ምንም ልብስ ሳትይዝ ምንም ነገር ሳታደርግ ምንም ነገር ሳትዘጋጅ ኤርፖርት ወስዳ ወደ ሀገር ነው ያሳፈረቻት። እና ብዙ መዳሞች የእናንተን ርዝቅ የሚዘጉ መዳሞች አሉ፣ ክፉ መዳሞች ማለት ነው። ምክንያቱም እነሱ ክፉ ባይሆኑ እናንተ ሌላ ቦታ ሄዳችሁ ብትረዘቁ፣ ሌላ ቦታ ሄዳችሁ እንጀራችሁን ብታበስሉ ምንም ችግር የለውም ነበር። ወይም ደግሞ የመጣችሁበትን አላማ ብታሳኩ ችግር የለውም ነበር። ግን አንዳንዶቹ አረቦች መጥፎ ናቸውና ይቀናሉምም። እንደገና ደግሞ እናንተ ሰርታችሁ እንዲለወጡ አይፈልጉም። በጥቅሉ መጥፎ መዳሞች አሉ። እና ልጅቷን አላሰበችውም፣ እዳዋን እንኳን ከፍላ አልጨረሰችም። ታውቃላችሁ እኛ የአረብ ሀገር እህቶች በተለይ በዚህ በምንሰራበት እንዲሁም ደግሞ እዚህ ላይ ባለንበት ጊዜ ያው ቀጣይ ወር ደመወዝ እናገኛለን፣ ቀጣይ ወር ይመጣል እያለን ቅድሚያ መስጠት ያለብንን ነገር እንተውና ፊት ለፊት ለምሳሌ ቤተሰቦች ቸግሮናል ላኪ ይለናል፣ ወይም ደግሞ ቤተሰብ ይታመማል፣ ብቻ የሆነ ችግር ይደርስና ያን የመጣንበትን ዕዳ እንኳን ሳንከፍል አስቀድመን ለቤተሰብ አስቀድመን ለተለያዩ ነገሮች እናደርጋለን። እና ይህች እህታችን እንግዲህ ያው አመት ከ3 ወር ከ4 ወር አካባቢ ነው የሰራችው እና ብዙ ያው የመጣችበትን ደሞዝ ጠቅላላ አልከፈለችም ነበር። አንዳንዶቹ ደግሞ በጣም ብዙ ብር ከፍለው ነው የሚመጡት፣ እስከ 150 180 ሺህ ብር ድረስ የሚከፍሉ አሉ። እና እንደምን ያ ብር እንደሚከፈል ብቻ አንዱም አይገባኝም፣ ግራ ነው የሚገባኝ። 180 ሺህ ብር ማለት እንግዲህ በጣም ብዙ ነው። በነገራችን ላይ በዚህ ሀገር በተለይ ኮንትራቶች አንዳንድ ሺህ ሪያል ነው የሚሰሩት። በዛ ላይ የቢሮ የምናምን እያሉ ይቆርጡባቸዋል። በባንክ ነው የሚልኩት፣ እንደኛ በጥቁር ገበያ አይልኩም። ያ ነገር ስለሆነ በጣም ብዙ ነው። በነገራችን ላይ 180 ሺህ 150 ሺህ ብር እና እዳዋን ሳትከፍል መክተብ ላድርስሽ ብላ ሪፖርት ነው የወሰደቻት ማለት ነው። ይሄ ነገር ሲከሰትባችሁ አትደንግጡ። በመጀመሪያ ራሳችሁን አረጋጉ። ተካንስላችሁ ከዛ ሀገር ኢትዮጵያ ብትገቡ ከኢትዮጵያ ወደ ሌላ ሀገር የሚሄድ መብት አላችሁ ማለት ነው። ከዛ ሀገር የተከነሰላችሁት እስከ 5 አመት ድረስ፣ ለዛውም እዛ ሀገር መግባት የማትችሉት 5 አመት ድረስ ነው። ከ5 አመት በኋላ ካንስላችሁ ወይም ደግሞ ይሄ አሻራችሁ ይነሳል። ስለዚህ እስከ 5 አመት ድረስ ነው የእናንተ አሻራ የሚይዛቸው። እንደውም 3 አመት ነው ሲሉ ነበረ። ብቻ አሻራችሁ ይነሳል። ስለዚህ ያንን 5 አመት ሳትጠብቁ ደግሞ ወዲያው ኢትዮጵያ እንደገባችሁ ተመልሳችሁ ወደ ዱባይ፣ ኩዌት፣ ኳታር፣ ቤይሩት፣ ኦማን የተለያዩ ሀገሮች ላይ መላክ ትችላላችሁ። ክፍት ናቸው፣ መላክ ይቻላል የሚባሉ ሀገሮች ላይ ከሪፖርት እንደወጣችሁ እዛው እያላችሁ መላክ ትችላላችሁ ማለት ነው። መሄድ ፍላጎቱ ካላችሁ፣ ሌላ ሀገር መቀየር የምትፈልጉ ወይም ደግሞ ሌላ ሀገር መሄድ የምትፈልጉ ካላችሁ ወደ አሁኑ ከኤርፖርቱ ወርዳችሁ መጀመር ትችላላችሁ ማለት ነው። ስለዚህ የሳውዲ አረቢያው ካንስል ለሳውዲ አረቢያ ብቻ ነው የማያስገባችሁ።
ሳውዲ አረቢያ ብቻ ነው የማያስገባችሁ ወይም ደግሞ መምጣት የማትችሉት ሳውዲ አረቢያ ብቻ ነው እንጂ ዱባይ መሄድ ትችላላችሁ። እና ብዙ እህቶቻችን አስጨንቋችኋል። ሴትዮዋችን ካንስል ነው የምናረግሽ፣ እከነስልሻለሁ፣ እዛ ሀገር አትገቢም፣ የትኛውም ሀገር አሰሪም ምናምን ብለው ስለሚያስፈራሯችሁ በጭራሽ አትፍሩላቸው፣ አትፍሩ ማለት ነው። እናንተ እሷ መከንሰል የምትችለው መከንሰል ከቻለችም የምትችለው ከዚህ ሀገር ብቻ ነው። እዚህ ሀገር ላይ ያው እሷ ካንስል ካደረገቻችሁ እዚህ ሳውዲ አረቢያ ብቻ ነው መስራት የማትችሉት ማለት ነው። ስለዚህ አትፍሩ። ያው ደግሞ ለስደት ለሰው ሀገር ለአረብ ሀገር ግርድና የትኛውም ሀገር ሄዳችሁ መስራት ትችላላችሁ። እንግዲህ ሲሆን ሀገራችሁ ላይ እንጀራችሁን ርዚቃችሁን ይክፈትላችሁ። ስደት በቃ ይበላችሁ። ሲቀጥል ደግሞ ብዙ እህቶቻችን ሰዎቹ እዚህ ሀገር ከመጣችሁ በኋላ ከንስለው መልሰው ኢትዮጵያ ሲሰዷችሁ አብዛኞቻችሁ የአእምሮ ጭንቀት ይይዛችኋል እና በመጀመሪያ ራሳችሁ ናችሁ መንከባከቡም ሆነ ራሳችሁ ናችሁ መቆጣጠር ያለባችሁ። እዚህ ሀገር ላይ ያላችሁ ብዙ ሰው ሊኖራችሁ ብዙ ዘመድ በዙሪያችሁ አይዟችሁ አለን እያለ የሚደውላላችሁ የሚያጨናንቃችሁ ሊኖር ይችላል። ኢትዮጵያ ከሄዳችሁ በኋላ ግን ማንም ዙሪያ አያያችሁም። ስለዚህ የዛን ሰዓት እናንተ ራሳችሁን ትሪት ካላደረጋችሁ ራሳችሁን ካልጠበቃችሁ ሰው ራሱ የሚያወራው ወሬ ሰርታ መብራት አልችል ብላ መስራት አቅቷት መጣ የተለያዩ ስሞችን ይሰጧችኋል። ሰውና ያንን ስም ሲሰጧችሁ ደግሞ እናንተ ጀግና ጎበዝ ሆናችሁ ዛሬ ባይሳካልኝ ነገ ይሳካልኛል ብላችሁ ራሳችሁን ጠንካራ አድርጋችሁ ካልተቋቋማችሁ የኢትዮጵያ የሀገራችን ሰው ትንሽ አንዳንድ ጊዜ እኛ አረብ ሀገር የምንመጣ እህቶችን ወይም ደግሞ ልጆችን እንደ ብረት አድርገው የሚያው ብረት ራሱ ይዝጋል እና በቃ መድከማችንን የሆነ ነገር እንደማይሳካለን አያስቡም። እዛ ሀገር ስንመጣ ልክ በቃ እናታችን ቤት እንደምንገባ አድርገው የሚያው ሰዎች አሉና እነዛን ነገሮች ተቋቁማችሁ ጠንካራ ሆናችሁ ጎበዝ ሆናችሁ ገንዘባችሁን ይዛችሁ ወርም ስሩ፣ 2 ወርም ስሩ፣ 3 ወርም ስሩ። በመጀመሪያ እንዳትጨናነቁ። የሰው ዕዳ ነው የሚያስጨንቀውና የመጣችሁበትን ዕዳ መክፈል የቤተሰብም ይሁን የእህትም ይሁን ምንም ነገር ይሁን ይሄ የእህት ዕዳ ስለሆነ የእናት ዕዳ ስለሆነ የሚባለውን ነገር ትታችሁ የእነሱን ዕዳ የመጣችሁበትን መክፈል ከዛ በኋላ ያላችሁን ደግሞ ለራሳችሁ መያዝ። ሴትዮዋችሁ እንኳ ካንስል አድርጋ ቶሎ ወደ ሀገር ስትልካችሁ አደነግጡም። የሆነ ነገር ይኖራችኋል እጃችሁ ላይ የሆነ ነገር ካላችሁ ብዙም አትቸገሩም። ኢትዮጵያም ሄዳችሁ ራሱ ሌላ ሀገር እንኳ ሊሄድ ብትሉ በራሳችሁ የምትንቀሳቀሱበት ገንዘብ ካላችሁ ችግር የለውም። ከዚህ ሀገር ተከንስላችሁ ብትሄዱ ለምሳሌ ዱባይ እንሄድ ብትሉ 50 ሺህ ብር 70 ሺህ ብር ይጠይቋችኋል። የትራንስፖርት አለ፣ የምግብ አለ። እዛ ስትሄዱ ብዙ ነገር ስላለ ቢያንስ ብር ያስፈልጋችኋል። ስለዚህ ራሳችሁን የምታንቀሳቅሱበት የታክሲ ራሱ ስለሚቸግር ራሳችሁን ብራችሁን እንግዲህ ሴቭ እያደረጋችሁ መያዝ አለባችሁ። ሌላው ደግሞ ኤርፖርት ላይ ስትሄዱ አብዛኞቻችሁ ሳታስቡት ልክ እንደ አሁን እንዳልኳችሁ እህታችን ቢሮ ልውሰዳችሁ ብለው ወይም ደግሞ ቢሮ ነው የምወስድሽ ብለው ሳትዘጋጁ ሳታስቡት ራሳችሁን ኤርፖርት ስታገኙት በቻላችሁት መጠን ራሳችሁን ለማረጋጋት ሞክሩ። ምክንያቱም አብዛኞቹ እህቶቻችን አእምሮ በሽተኛ እየሆኑ ነው ያሉት። ራሳቸውን ኤርፖርት ሲያገኙት ወደ ሀገር መሄዳቸውን ሲያውቁት ያው አብዛኞቻችን አረበኛ ስለማናነብ የሚሰጠንም ወረቀትን ምንም እንትስ ማንበብ ስለማንችል ዝም ብሎ ከቤት አውጥተው ሪፖርት ሲወስዱን አእምሯችን ይነካልና እባካችሁን ገንዘብ ቀሪ ነው። እንደገና ደግሞ የአረብ ሀገር ግርድና የትም ሀገር ሄዳችሁ መገረድ ቀላል ነው እና ሀገራችን ላይ ራሳችንን የምንለውጥበትን ነገር መፍጠር ነው እንጂ ለሰው ቤት ለሰው ሀገር የትኛውም ሀገር መሄድ ትችላላችሁ። ሌላው ደግሞ ብዙ እህቶቻችን የጠየቃችሁኝ በባህር ነው የመጣሁት እና በባህር የመጣ ፓስፖርት የሌለው ትኬት ቆርጦ ወይም ደግሞ በአየር ሀገር መግባት አይቻልም እንዴ? እኛ መልሰን አሁንም በየመን ነው የምንሄደው የምትሉ እህቶቻችን አላችሁ። ሳውዲ አረቢያ ከገባችሁ በኋላ መሄድ በምትፈልጉበት ጊዜ እናንተ እንደውም ባህርተኛ ከሆናችሁ እንደውም ይፈጥናል። እኛ እንደው ኮንትራት ያለው ነበር ነው የጠፋንን እንጂ ትንሽ ሰዎቻችን ሊከሱን ስለሚችሉ የሆነ ነገር ስለሚኖር የእናንተ እንደውም የባህርተኞች ቀላል ነው ማለት ነው።
ብር ካላችሁ ትኬት ቆርጬ ነው የሚሄደው ካላችሁ ዲስምባሲ የሚባል አለ። እንግዲህ አለው የራሱ ፕሮሰስ አለው። ፕሮሰሱ ይሄ ነው ብዬ ብዙም ብላ ባላቀውም ኤምባሲ ሄዳችሁ ዲስምባሲ ሰጣችሁ ነጭ ወረቀት ይሰጧችኋል በቀጠሮ። ያንን ነጭ ወረቀታችሁን ይዛችሁ አሻራችሁን ሰጥታችሁ ወደ ሀገራችሁ ብራችሁን ከፍላችሁ ትኬታችሁን ቆርጣችሁ መግባት ትችላላችሁ። በአየር መግባት ትችላላችሁ። በእግር አይደለም የምትመለሱት ማለት ነው። ስለዚህ በእግር ስለመጣን በእግር ነው የምንመለሰው የሚለው ይሄ ዝም ብሎ ነው። በእግር ስለመጣችሁ በእግር አይደለም የምትመለሱት። ትኬት ቆርጣችሁ ብር ካላችሁ በትኬታችሁ ነው የምትሄዱበት ስነ ስርዓት። እንዲሁም ደግሞ ብር ከሌላችሁ ተይዘን ነው የምንሄደው ካላችሁ እጃችሁን ለፖሊስ ሰጥታችሁ ወይም ደግሞ ፖሊሶች የሚይዙበት ቦታ ላይ ወጥታችሁ ትቆሙና እነሱ ይይዟችኋል። ወይም ደግሞ ፖሊሶች የሚንቀሳቀሱበት ቦታ ዝም ብላችሁ እየተንቀሳቀሳችሁ ትያዛላችሁ። ሲይዟችሁ እስር ቤት ትገባላችሁ። ያው እንግዲህ እንደ እድል ነው። አመትም ልትታሰሩ ወርም ልትታሰሩ በረራ ካለ ወዲያው እንደገባችሁ ልትሳፈሩ ትችላላችሁ። ስለዚህ እናንተ እስር ቤት ስትገቡ በገባችሁ 24 ሰዓት ሳይሞላ አሻራ ወይም ደግሞ ዲስምባሲ ስለምትሰጡ አሻራ ስለምትሰጡ በረራ ሲከፈት እናንተ ትበራላችሁ ማለት ነው። ግን እንደኔ እጅ ሰጥቶ ታስሮ መግባቱ ከባድ ነው። አሁን በረራ ስለሌለ 2 ዓመት 3 ዓመት ልትታሰሩ ትችላላችሁ ማለት ነው። ስለዚህ 2 ወር 3 ወርም ስለሚከብድ ሳውዲ እስር ቤት እንዲያው በምንም ብላችሁ እንደምንም ብላችሁ 2000 ብር ብትይዙ ለትራንስፖርትም ለማንም ለአንዳንድ ነገር ይበቃችኋል። ትኬቱ 1200 1300 ብር አካባቢ ይመስለኛል። እርግጠኛ አይደለሁም። ያው ዶላር ሲጨምር ይጨምራል፣ ሲቀንስ ይቀንሳል። ስለዚህ እንዲያው ትኬታችሁን ቆርጣችሁ ዲስምባሲያችሁን ሰጥታችሁ ብትገቡ ነው የኔ ሀሳብ የኔ አመለካከት እንጂ እጃችሁን ሰጥታችሁ ታስራችሁ ግቡ የሚለው እኔ እንደኔ ጥሩ አይደለም። ትጎዳላችሁ። እስር ቤት ከሆነ ትቆያላችሁ። አሁን በረራ የለም። ስለዚህ ትኬት ቆርጣችሁን መግባት ትችላላችሁ። በጥቅሉ ግን አብዛኞቻችሁ ደግሞ ትኬት ቆርጠን ገብተን መልሰን ወደ ሳውዲ በፓስፖርት እንምጣ ብንል እንችላለን ነው እያላችሁ አላችሁ። አትችሉም። እናንተ ቢያንስ 5 ዓመት መጠበቅ አለባችሁ። አሻራችሁ እስከሚለቃችሁ ድረስ 5 ዓመት ኢትዮጵያም ይሁን የትም ሀገር ይሁን መቆየት አለባችሁ። ከሳውዲ አረቢያ የወጣችሁበት ከሳውዲ አረቢያ ወደ ሀገራችሁ የገባችሁበት አሻራው ይቀመጣል። ስለዚህ 5 ዓመት ከሆኑ በኋላ ይጠፋል፣ አሻራችሁ ይነሳል። የዛን ሰዓት እዛ ሀገር መግባት አለመግባታችሁ ስለማይለይ መግባት ትችላላችሁ። 5 ዓመት ካልሞላችሁ ግን እናንተ እዛ ሀገር የነበራችሁና አሻራ ሰጥታችሁ ካንስሌሽን ሆናችሁ የወጣችሁ መሆኑ ስለሚታይ እናንተ ካንስሌሽናችሁ ስለሚይዛችሁ መልሳችሁ ኪሳራ ስለሆነ ወደ ሳውዲ መግባት አትችሉም። በ5 ዓመት ውስጥ 5 ዓመት ካልሞላችሁ መግባት አትችሉም። ግን የትኛውም ሀገር ላይ ሀገራችሁም ይሁን ዱባይ ይሁን የትም ሀገር ይሁን ከዛ ሀገር የወጣችሁበት 5 ዓመት ከሞላ መልሳችሁ በህጋዊ መንገድ መግባት ትችላላችሁ። ምንም የሚይዛችሁ ነገር የለም ማለት ነው። እንግዲህ እኔ እስከዚህ ድረስ ነው የማውቀው። የነበረኝ ያለኝ መረጃ የማውቀውና ያካፈልኳችሁ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ወዳችኋለሁ። ላይክ እና ሼር ሰብስክራይብ ያደረጋችሁ ቪዲዮውን አበረታቱ። ሀገራችንን ሰላም፣ ህዝባችንን ፍቅር ይመልስልን። እየተራቡ የሚበሉ የተጠሙ የሚጠጡ ያለቀሱ የሚስቁ ሀገራችን ፍቅሯን ሰላሟን የሚመልስልን ጀግኖቻችን የሚጠብቅልን ያድርግልን ፈጣሪ። ለሀገራችን ሰላሙን ተመኘው። ፈጣሪ አምላክ እናንተንም በያላችሁበት ሰላማችሁን ያብዛላችሁ። ወጥቶ ከመቅረት ፈጣሪ ይጠብቀን። በእግር ወጥቶ በሳጥን ከመመለስ ይጠብቀን። ወዳችኋለሁ። ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ። ሙቤ ዩቲዩብን አበረታቱልኝ ብያችኋለሁ። አበረታቱ። ላይክ አድርጉልኝ፣ የምር ሰብስክራይብ አድርጉልኝ። ልጅን ዩቲዩብ እንዲሁ ደግሞ አንዳንድ መጠየቅ የምትፈልጉት ነገር ካለ ጠይቁኝ፣ የምችለውን መልስላችኋለሁ። በያላችሁበት የዓለም ዳርቻ ሰላምና ፍቅር ከእናንተ አይለይ። መልካም ጊዜ። ሀገራችን ሰላም ያድርግልን፣ ጀግኖቻችን ይጠብቅልን ባይ